እኮ ነው በዚህ ወንጌል የተለከፈ በዚህ ጌታ የተማረከ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት የእግዚአብሔርን በጎነት ለትውልድ ይናገራል። ምክንያቱም አንድ የገባው እውነት አለው። እርሱም ምንድነው? የእግዚአብሔር ቃል ነው። አየህ ወዳጄ፣ ወንድሜ፣ አንተ የአባቴ ብርኩ እግዚአብሔር አምላክ አንድያ ልጁን ኢየሱስ ክርስቶስን ለአንተ ሲልክልህ ኢየሱስ ክርስቶስን ለአንተ አሳልፎ ሲሰጥ አየህ፣ በቀራንዮ መስቀል ሲሰቀልልህ ያለ ምክንያት አይደለም። ሙሴ በዚያ በብሉይ ኪዳን ላይ እባብን ሰቅሎ ነበር። አየህ ያ ትንቢት ትክክለኛ መሆኑን ታውቅ። አየህ የአውራ የጠቦት የዋኖስ የተለያየ ደም የማያጸዳውን የማያነጻውን ኃጢአት ማንጻት የሚችለው አንድያ ልጁን ኢየሱስ ክርስቶስን አሳልፎ ሲሰጥ እኛ ዛሬ የዳነው፣ እኛ ዛሬ ከጨለማ ወደሚደነቅ ብርሃን የወጣ ነው። እኛ ዛሬ የጌታን ምሕረት፣ የጌታን ቸርነት፣ የጌታን በጎነት፣ የጌታን መልካምነት ለዓለም ሁሉ የምናወራው ስለ ነጻን ነው። ምክንያቱም ጨለማችን ወደ ብርሃን ተቀይሮ፣ ሞታችን ወደ ሕይወት ተቀይሮ፣ ማጣታችን ወደ ማግኘት ተቀይሮ፣ ደዌያችን ተፈውሶ ጤነኛዎች ሆነን በሕይወት ላይ በምድር ስላለን የእግዚአብሔር ምሕረት የእግዚአብሔር ቸርነትና የእግዚአብሔር በጎነት በእኛ ላይ ስለበዛ እግዚአብሔር ምሕረቱን ስላደረገ አየህ ከጨለማ የወጣ ሰው ስለ ብርሃን ነው እንጂ የሚናገረው ስለ ጨለማ አይናገርም። ከአጋንንት ስራት የተፈታ ሰው ስለ እግዚአብሔር ቸርነት ነው እንጂ የሚናገረው ስለዚያ ስለ ኋላ አይናገርም። ስለዚህ እግዚአብሔር አምላክ አንድያ ልጁን ከወደደን ከጥልቅ ፍቅሩ የተነሳ በበደላችንና በኃጢአታችን እንኳን ሙታን ሆነን ሳለን ከክርስቶስ ኢየሱስ ጋር ሕይወትን ከሰጠን እኛን ከጨለማ ወደሚደነቅ ብርሃን ከጠራን የጌታን በጎነት የጌታን መልካምነት የጌታን ኃያልነት እንናገራለን። እንዲህም እንላለን ጌታን የሚያምን ይድናል። ይኸውልህ ሌላ ምንም ሚያድን የለም። እግዚአብሔር አምላክ መደራደሪያ ስለሌለው ነው አንድያ ልጁን የሰጠው። ሰው ቢሰጥ የሆነ ፍቅር ሊሰጥ ይችላል። ሰው ቢሰጥ የሆነ ብር ሊሰጥ ይችላል። ሰው ቢሰጥ የሆነ ነገር ሊሰጥ ይችላል። ከዚህ ያለፈው ነገር አይሰጥም። አየህ እግዚአብሔር አምላክ ግን የሚወደውን አንድያ ልጁን ለእኛ በመስቀል ላይ ሰጠ። አየህ እርሱ በመስቀል ላይ ተረገመልን። እርሱ በመስቀል ላይ ተቸነከረልን። እሱ በመስቀል ላይ ሞተልን። ስለዚህ እኛ ሕያው ሆንን። ስለዚህ ከጨለማ ወደሚደነቅ ብርሃን ከኃጢአት ባርነት ወደ ነፃነት አየህ በክርስቶስ ኢየሱስ ለሚያምኑት ወይም ደግሞ ላሉት ኩነኔ የለባቸው መጽሐፍ ቅዱስ ሲል ያለ ምክንያት አይደለም። ኩነኔያችንን እግዚአብሔር አምላክ ስላነሳልን ጌታ ለዘላለም ይባረክ። ተባረኩ።